ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። እንግዲህ ዛሬ በድምጽ በአዲስ ቪዲዮ ተገናኝተናል። እንግዲህ ሰሞኑ ጠፍቼባችሁ ነበር፣ በተለይ በድምጽ ማለት ነው። እንግዲህ በእርግጥ ቪዲዮዎች ስንለቅ ነበረ። ዛሬ ወደ ፒኮክ ነው የተመለስነው። እንደምታዩት ፒኮክ ድልድዩ ላይ ሆኜ ነው እያሳየኋችሁ የሚገኘው። ዙሪያው እንደምታዩት በጣም አምሮበት ነው የሚታየው። እንግዲህ ዙም ያደረግኩት በዚህ በኡራኤል በኩል ወይ ደግሞ ኤሌመንተሪ ትምህርት ቤት የነበረበት ስር ነው። እንግዲህ እንደምታዩት አጥር ስር ኦልሬዲ በቆርቆሮ ስር በጣም እየተሰራ ነው የሚገኘው። እዛም ሌላ ፕሮጀክት ተጀምሯል። ወደዚህኛውም አካባቢ በጣም ተውቦ እንግዲህ መብራቶቹ በርተው ፒኮክ እጅግ በጣም አምሮበት ነው የሚገኘው። እንግዲህ ትላንትና ኢትዮጵያን ራን ወይም ደግሞ የታላቁ ሩጫ ስናይ ነበረ። የተለያዩ ቪዲዮዎች እዛ ነበር ስንለቅ የነበረው ከትላንት ወዲያ ይቅርታ። ትላንትና ደግሞ የቦሌ 22 ማዞሪያን ኮሪደር ወይም ደግሞ የመንገድ ግንባታ ነበር ያየነው። እዛ ላይ ከዛ በፊት ሙሉን በድምጽ ጭምር አሳይቻችሁ ስለነበር በድምጽ አልገባውም። ዛሬ ግን እንግዲህ እስከተወሰነ ድረስ አብረን እንቆያለን ማለት ነው። እንግዲህ ለማንኛውም ያለሁበት እዚህ ጋር በፊት የሆነ ጊዜ ነግራችሁ ነበር። የቆያችሁ ቤተሰቦች እንኳን በእርግጠኝነት ታውቁታላችሁ። አዳዲስ ግን በየሰዓቱ የምትቀላቀሉን ቤተሰቦች ስለምትኖሩ የምንገኘው ወደ ዛሬ ጉብኝታችን የሚሆነው የፒኮክ የወንዝ ዳር ልማትን ነው። ወይም ደግሞ ፒኮክ ፓርክ አጠገብ በሚያልፈው ወንዝ ላይ የሚሰራ ፕሮጀክት ነው የምናየው። እንደምታዩት አሁን ፊት የዞርኩበት ይሄኛው መንገድ የሚመጡ መኪኖች ማለት ነው ከወሎ ሰፈር ወደ ኡራኤል ወይ ደግሞ አትላስ አድርገው የሚሄዱ መኪኖች ናቸው። እንግዲህ የፒኮክ ፓርክ ወይ ደግሞ የወንዝ ዳርቻው መግቢያ እንግዲህ ነው። መግቢያው በር ላይ ነኝ አሁን ያለሁት። አሁን ወደ ምዞርበት አቅጣጫ ደግሞ ወደ ኡራኤል ቤተክርስቲያን ወይም ደግሞ ወደ ቦሌ መድኃኔዓለም ለመሄድ ቺላዳዋ የምትሄድበት ማለት ነው የምንጠቀመው መንገድ ነው ማለት ነው። ስለዚህ ባጭሩ መገኘው በኡራኤል ቤተክርስቲያን እንደዚሁም ደግሞ በወሎ ሰፈር አደባባይ አድርጋችሁ ፊት ለፊቱን ተሻግራችሁ ብትመጡ የምታገኙት ረጅም ርቀት የሚሸፍን የፓርኩ አጠገብ የሚሰራው የወንዝ ዳር ላይ የሚሰራ ልማት ነው ዛሬ የምናየው የሚሆነው ማለት ነው። እንግዲህ ዙሪያው እንደምታዩት በዚህኛው በቀኝ በኩል ታጥሯል፣ በዛኛው በኩል አጥሯለሁ። በአጥሮቹ ስር ደግሞ በፊት ካየነው በነገራችን ላይ ለቆያችሁ ቤተሰቦች አዳዲስ ግንባታዎች አሉ። በጣም ህንፃዎች የሚገነቡ አሉ። በተለይ ዋና መንገዱን ተያይዞ የሚሄዱ ማለት ነው። የወንዝ ዳሩ ልማቱም እንግዲህ ዙሪያው ላይ ወንዙ ጋር እንደምታዩት በጣም አምሮበታል። ቺኝ ፊት ለፊት ያለችው ድልድይ የዚህ የባምቢስን እና የዚህኛውን ወንዝ ዳር ልማት በስር የምታገናኝ መንገድ ናት። እዛች ስር ደግሞ ልክ እንደ ስቱዲዮ የምትመስል ወይም ደግሞ በጣም አርት ስዕላ ስዕል አድርገውበት በጣም ነው የሚያምረው። እዚህኛው ቪዲዮ መጨረሻው ደግሞ የሆነ አካባቢ ላይ ይህን ካየን በኋላ አደርገዋለሁ። መነሻችን እሱ ከምናደርግ ወይም ደግሞ ቀጥታ የዚህኛው ስለሆነ ቶፒካችን ከዚህ የጀመርኩት ለዛ ነው። ወደ በኋላ ላይ ግን እዛች ድልድዩ ስር ደግሞ ምን እንደምትመስል እናያለን። በጣም ነው የሚያምረው። እንግዲህ እዚች ጋር ዙም ካረጉ እዚህ ፊት ለፊት ላይ ያለች ማለት ነው መብራቶች አሁን በርተውበት ምናምን በጣም ነው ደስ የሚለው። እንግዲህ በዚች መሀል ላይ ስትሾልኩ
እዚህ ሰላም የሚለው ጽሁፍ ባለበት በድልድዩ ስር ማለት ነው የምታሳልፈው ወደ ባምቢስ የወንዝ ዳር ልማት ነው። ባምቢስ የወንዝ ዳር ልማት ወይ ደግሞ ከዚህኛው ወደዚህ ከመምጣታችን በፊት ያለው ሌላኛው ፕሮጀክት ማለት ነው። ከባምቢስ ሱፐር ማርኬት በስተጀርባ የሚገኝ ፕሮጀክት ነው የኛው። እሱኛውም በጣም ኦልሞስት ወደ መጠናቀቅ የደረሰ ከዚህ በፊት እኔ አቅርቤው ነበረ። ለቆያችሁ በእርግጠኝነት በደንብ ታውቁታላችሁ። እሱኛውም ዙሪያው በጣም ነው ተውቦ ምናምን ደስ የሚል እንትን ላይ ነው ያለው። ምናልባት እነዚህ መንገዱ ዙሪያ ላይ ከሚሰሩ ሱቅ መሰል የተወሰኑ ግንባታዎች ውጪ ይሄኛው ፕሮጀክት ኦልሞስት ያ እንኳን አልቋል ማለት የምንችልበት ደረጃ ላይ ያለ ፕሮጀክት ነው። እሱኛውም ደግሞ የሚቀጥለው ከስጢፋኖስ ወንዝ ዳር ወይም ደግሞ ከኢሬቻ ፓርክ ቀጥሎ የሚገኝ ፕሮጀክት ነው። ከዛ አልፎ ጊዮን አለ። ከጊዮን አምባሳደር እያለ ወደ ፉልሃ እንደዚህ እንዲህ እያለ ወደ አራዳ ፓርክ የሚዘልቅ ወይም ደግሞ ፕሮጀክት ነው። ከሱ በኋላ ደግሞ ይህ እንደምታውቁት አፍንጮ በር ነው ያለው። አፍንጮ በር ቀጨኔ እያለ እንዲህ እንዲህ እያሉ ወደ እንጦጦ ድረስ ተያይዞ የሚመጣ ረጅም ርቀት የሚሸፍኑ የወንዝ ዳር ልማት ነው እንግዲህ ያለው። እንግዲህ በፊት ካሳየኋችሁ እዚህ ጋርም የሆነች ግንባታ ነገር አለች እንደምታዩት። እቺ በኮንክሪት ነገር ወይም ደግሞ በሊሾ ነገር የተሰራው ምናልባት ፋውንቴን ሊሆን ይችላል ወይ ደግሞ ምን እንደሆነ በእርግጥ አላውቅም። ሲጠናቀቅ የምናየው ነው የሚሆነው። ለዛሬ እንግዲህ እቺን የወንዝ ዳር ልማቷን በዚህ በፓርኩ ጎን ለጎን አድርጎ የሚሄደውን ይቅርታ እሱን ነው የምናየው። ከፓርኩ ባሻገር ወይ ደግሞ አሁን ካለንበት በዛኛው በተቃራኒ ደግሞ የአትላስ ወንዝ ዳር ልማት አለ። እዛኛው ጋም በጣም የሚገራርሙ ሰፋ ያለ ቦታ ላይ የሚሸፍኑ ትልልቅ ግንባታዎች አሉበት። ከዚህ በፊት አሳይቻችኋለሁ። እሱኛውን ፕሮጀክት አይተነው ነበረ። በእርግጥ የተወሰነ ቆየት ብለናል። እንግዲህ ዙሪያው እንደምታዩት አሁን በቀኝ በኩላችንም ጭምር እዚሁ ፕሮጀክት ላይ ታጥረው ደግሞ የሚሰሩ ሌሎች ፕሮጀክቶች አሉ። ልክ የመዝናኛ ቤት የሚመስሉም ደግሞ አሉ። ወደዚህ አሁን የምንሄድበት አቅጣጫ ላይ ማለት ነው። እንግዲህ ዙሪያው በጣም የሚያምር አይነት ትልቅ ምናልባት የቱሪስት መዳረሻ ሊሆን የሚችል አይነት ፕሮጀክት ነው እየሰሩ የሚገኙት እዚህኛው አካባቢ ጋር። እንግዲህ ከዚህ በፊት ምን ነበር የሚለው ምናልባት ለአዳዲስ ቤተሰቦቻችን ዙሪያው እንግዲህ ቤቶች ነበሩበት እዚህ አካባቢ አብዛኛው ይሄ ፕሮጀክት ማለት ነው። ከዛ ውጪ ወደ ፓርኩ በዛኛው በኩል ፓርኩ አለ። ከፓርኩ ባሻገር ደግሞ እርሻ የሚሰሩ ወይ ደግሞ እንደዚህ ጎማን የተለያዩ በእርሻ እንትን ላይ የተሰማሩ ሰዎችም ነበሩበት። ከዛ ውጪ ንግዶችም ነበሩ፣ አነስተኛ ንግዶች የመሳሰሉ ማለት ነው። እንግዲህ ይህን ከዚህ አካባቢ የልማቱ ተነሽ ከሆኑ በኋላ እና ወደ ሌላ ቦታ ከሄዱ በኋላ ነው ይሄኛው ፕሮጀክት የተጀመረው። እንግዲህ ረጅም ጊዜ ታጥሮ ነበር ሲሰራ የነበረው። በቅርብ በጣም ከሌሎቹ ፕሮጀክቶች ይሄኛው ነው ዘግየት ብሎ ምናልባት መከፋፈት የጀመሩትና ፕሮጀክቱን በእርግጥ ይሄኛው ትንሽ ቆይተው የጀመሩት ነው አይነት ነው። ልክ እንደ ባምቢስ ወይ ደግሞ እስጢፋኖስ ቀደም ብሎ የተጀመረ አይነት ፕሮጀክት አልነበረም። ሌሎቹ እያየን እንኳን እዚህኛው ጋር አሁን ይሄን ወክ እያደረግን ያለንበት ወይ ደግሞ የምንራመድበት መንገድ እንኳን በቅርብ ጊዜ ነው ሲሰራ ማስታውሰው። ለመጀመሪያ ጊዜ በእርግጥ እኔም ነበርኩኝ የገባሁት ወደዚህኛው። ሌላ ቪዲዮ ላይ አላየሁኝም። አጋጣሚ ስመጣ ክፍት ሆኖ ሳገኘው ነበር የገባሁት። ከዛ ጊዜ በኋላ እንኳን በጣም ትልልቅ ለውጦች ነው እያየንበት የምንገኘው። እንግዲህ ፓርኩ እዛ ዛፎቹ ስር ነው የሚገኘው። ይሄኛው ፓርክ በነገራችን ላይ በጣም አዲስ አበባ ውስጥ ከሚገኙ ታሪካዊ ፓርኮች ውስጥ አንደኛው ይሄኛው ነው። እንግዲህ ቼክ እንዳደረኩት ከሆነ በ1940 አካባቢ ወይ ደግሞ በኃይለ ሥላሴ ዘመን ጀምሮ የተመሰረተ እንደሆነ ነው ያየሁት። የዚህ አንበሳ ነበረበትና በእርግጥ ይሄ ፒኮክ የሚለው ወደ በኋላ ላይ ነው ስም እየያዘ የመጣው። ግን እናንተም ራሳችሁ ምናልባት እስኪ ጉግል ላይ ሪፈር ብታደርጉ መረጃው ታገኛላችሁ። እና ኢትዮጵያ ውስጥ ወይም ደግሞ እዚህ አዲስ አበባ ላይ አሉ ከሚባሉ ቆየት ካሉ ፓርኮች አንደኛው ይሄኛው ፓርክ ነው። እንግዲህ ቼክ ሳደርግ ሌላው ጋር ያገኘሁት ውስጥ በ26 እንትን ላይ ሄክታር ላይ ያረፈ ፕሮጀክት እንደሆነ ነው ይቅርታ ፓርክ እንደሆነ ነው ያየሁት። ከዛ ውጪ እንግዲህ በቅርብም ልታውቁት እንደምትችሉት ወይም ደግሞ ይሄ ፕሮጀክት ከመጀመሩም በፊት ይገባ ነበር። እኔም በተደጋጋሚ ብዙ ጊዜ ገብቼ አይቼዋለሁኝ። እንደዚህ ለሰርግ ፎቶ መነሻ ሰዎች መጽሐፍ ለሚያነቡ ደግሞ አካባቢው ጸጥ ያለና ሰላማዊ ስለሆነ ለማንበቢያነትም ይጠቀሙት ነበር። ሌላው ደግሞ እነዚህ ስዕል የሚስሉ ሰዎች
ወይም ደግሞ ሰዓሊያን እዚህ ጥበቡ ላይ ያሉ ሰዎች እነሱም እንደ አንድ መዳረሻ ነበር የሚጠቀሙት። ምክንያቱም አካባቢው ጸጥ ያለና ወይም ደግሞ ኮንሰንትሬሽን የማይወስድ አይነት አካባቢ ስለሆነ እነዚህ ደግሞ በእነዚህ ጥበብ ላይ ያሉ ሰዎች እንደዚህ አይነት እንትን እንደሚፈልጉ ይታወቃልና ለእነሱም ተመራጭ ነበር። ከዛ ውጭ ደግሞ የህፃናት መጫወቻም ነበረው። ወላጆች ልጆቻቸውንም እዚህ እያመጡ ነበር እንትን የሚሉት ከነዚህ ከእንስሳቶች ውጭ ማለት ነው። እንስሳቶችም ነበሩበት። ቅርብ ጊዜ ደግሞ እንደሰማነው የአዲስ ዙ ፓርክ እነዚህ ነጭ አንበሶች እንደገቡ ዜና ላይ አይቼ ነበር መንግስት ሚዲያ ላይ። ምናልባት እናንተ ማየታችሁ ሊሆን ይችላል። ከዛ በኋላ ያለውን እንትኑን አላቅም። ነገር ግን አሁን እንደገና እየታደሰ ነው የሚገኘው። በዛኛው በኩልም በጣም በደንብ እየተከፋፈተና በዚህ በወንዝ ዳሩ በአትላስ በኩል ማለት ነው። የአትላስ ማለት ምናልባት አዳዲስ ቤተሰቦች ከዚህ ከዑራኤል ቤተክርስቲያን ጀርባ የሚመጣው ወንዝ ማለት ነው። የዚህ የቀበና ወንዝ አለ ከዑራኤል ቤተክርስቲያን ወይም ደግሞ በአጎዛ በካሳንቺስ አድርጎ የሚመጣው። ይሄኛው አሁን እያለፍንበት ያለው ወንዝ የባንቴክቱ የሚባለው ወንዝ ነው። ከዚህ ከጊዮን በጊዮን በኩል አድርጎ ወይም ደግሞ በአምባሳደር ፓርክ ስር አድርጎ የሚመጣው ወንዝ ነው። እንግዲህ አሁን ተከትለን እየሄድን የምንገኘው ትንሽ እንግዲህ እንደምታዩት አርፍጃለሁ መሰለኝ። ጨላልመዋል። በደንብ ላይ ይታያችሁ ይችላል ምናልባት ወይ ደግሞ ቀን ሌላ ጊዜ በደንብ በሚታይ ሰዓት እንደግመዋለን። እንግዲህ ወይ ቀጥታ ይሄኛው መዳረሻው የሚያደርገው ወደ ቦሌ ሩዋንዳ አቅጣጫ ነው። በእርግጥ ቦሌ ሩዋንዳ ዋናውን መስመር አይዝም። ከዚህ ከፕሮጀክቱ በኋላ ወይ ደግሞ ከዚህኛው ከግቢው ከወጣም በኋላ የተለያዩ ቤቶች ይገኛሉ። ከቤቶቹ ውጭ ደግሞ እነዚህ ህንፃዎች እነ ዳሽን ባንክ፣ ኢትዮ ቴሌኮም፣ ሳፋሪኮም ያሉ ምናልባት ልብ ብላችሁ ከሆነ ከዚህ ከወሎ ሰፈር ጋራድ ሞል ፊት ለፊት አካባቢ ጋር ማለት ነው። እንግዲህ በእነሱ ጀርባ ላይ አድርጎ በዛ በኩል ነው በድልድዩ ስር አድርጎ ወደ ቦሌ ሩዋንዳን የሚሻገረው። ከዛ ውጭ እንግዲህ ይሄኛው እዚህኛው እንትን ላይ ፕሮጀክት ላይ በዛኛው በኩል በተለይ እነዚህ ሆስፒታሎች ነበሩበት። ሌላ ደግሞ ትምህርት ቤት እንዲሁም ደግሞ ምናልባት ከዑራኤል ቤተክርስቲያን አቅጣጫ ስትመጡ አይታችሁ ይሆናል በእርግጠኝነት እነዚህ አርከበ ሱቆች እንደዚሁም ደግሞ የተለያዩ ንግድ እንትኖች ነበሩበት ዙሪያው ላይ አስፋልቱ ላይ ማለት ነው። እንግዲህ ከዛ በኋላ ነው ይሄ ታጥሮ ፕሮጀክቱ ወይም ደግሞ የዚህ አካል የተደረጉት። እንግዲህ የዑራኤል እስከ አትላስ ድረስ ያለው ፕሮጀክት ኦልሞስት እስከ ተወሰነ ድረስ አልቋል። ከዚህ ከአስፋልቱ ተሻግሮ ከቦሌ መድኃኔዓለም ከሚመጣው መንገድ ጋር የተጀመረ እስከ ድልድዩ ድረስ ወይ ደግሞ የወንዙ ፓርት ድረስ አሁን እንትን ብለው ቀጥለውታል። ከላይ በኩል በዑራኤል በኩል የጀመሩት ግን በፊት ላይ ነው ኦልሬዲ የተጠናቀቀው። በተለይ አሁን የተነሳንበት አስፋልት ከዚህ ከወሎ ሰፈር እስከ ዑራኤል የሚያስመጣው መንገድ እስከዛ ድረስ ያለው ቦታ ድረስ ጨርሰውታል። እንግዲህ ዙሪያው እንደምታዩት ግንባታዎች አሉ። ባለፈው ካየነው አንፃር በጣም ነው ብዙ ልዩነቶች ነው ያሉት። አለፍ ብለንም ስንሄድ እንግዲህ የምናየው ነው የሚሆነው ወደዛ ወደ መውጫችን አካባቢ ጋር ማለት ነው። እንግዲህ እዚህኛው ዋናው መንገድ ጋር የሚይዘው በነገራችን ላይ አሁን እየሄድን ባለንበት ትዝ የሚላችሁ ከሆነ የቆያችሁ ቤተሰቦች ዙሪያው አጥር ነው የነበረው። አሁን ግን እንደምታዩት ተከፋፍቶ ነው ሌሎች ፕሮጀክቶች የተጀመሩበት። ተሻግሮም ከዚህኛው ስንሻገር ያው ሁለተኛው ፌዝ አለው ድልድይ አለ ዋናው መንገድ። ከሱ በኋላ ደግሞ ሌላ ግንባታ አለ እዛኛው አካባቢ ጋርም በጣም የሞቀ እንደዚሁም ደግሞ ህንፃ ግንባታዎች ምናምን ያሉት። እንግዲህ ወደ ላይ የምንወጣበት አካባቢ እየደረስን ነው የምንገኘው። ለዛሬ እንግዲህ ወደ መምሸቱም እየሄደ ስለሆነ እኔ እዚህ ጋር ጨርሳለሁኝ። አዳዲስ ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። የቆያችሁ ቤተሰቦች ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁልኝ ነገ ደግሞ ሌላ ቪዲዮ ይዤ ለመምጣት እሞክራለሁ። እንግዲህ እስከቻላችሁ ድረስ እንድታዩት
ጋብዛችኋለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ታክሳችሁ ስለተከታተላችሁኝ አመሰግናለሁ። ቻው፣ መልካም ጊዜ